ከጂኖችና ከሰዎች ብዙዎቹን ለጀሃነም ፈጠርን አለ። ይሄ ማለት መፍሁሙ ምንድነው? ከሰዎችና ከጂኒዎች ብዙዎቹ ደግሞ ለምን ተፈጥረዋል? ለጀሃነም ሳይሆን ለጀነት ተፈጥረዋል ማለት ነው። ግልጽ ነው። ምናልባት እዚህ ጋር አሁንም የቃላት ሽወዳ እንዳይጠቀሙባችሁ ብዙዎቹን ለጀሃነም ፈጥረናል ካለ ጥቂቶቹን ለምን አንልም ለጀነት? እነሱንስ ለምን ብዙዎች እንላለን ሲባል ብዙዎችና አብዛኞች ይለያያል። ቋንቋ ተረዱ። ቃሉ ያለው ወለቀድ ዘራእና ሊጀሃነመ ከሲረን ያለው አክሰረሁም አላለም። አክሰረሁም ቢል ኖሮ አብዛኛዎቹ እንል ነበር። አብዛኛዎቹ ለእሳት ተፈጥረዋል። ከዛስ ቀሊል ጥቂቶቹ ለጀነት እንል ነበር። ያለው ከሲረን ነው፣ አብዛኞቹን ሳይሆን ብዙዎች ነው ያለው። ስለዚህ ብዙ ሰዎች የጥፋት ሰው ከሆኑ ሌሎች ብዙዎች ደግሞ ምን መሆን ይችላሉ? የጀነት መሆን ይችላሉ። ሁለት ብዙዎች የግድ ጥቂት ለመባል ሌላኛው ምን መሆን አለበት ካሉ አብዛኛው ነው እንጂ ብዙ አይደለም። አብዛኛው ከተባለ የተቀረው ምን ይባላል? ጥቂቱ ይባላል። ብዙዎች ከተባለ ግን የተቀረውንም ብዙ ለማለት የሚከለክለን ነገር የለም። ሁለት ተፎካካሪ ፓርቲዎች በሀገራችን ቢኖሩ ተውት፣ ፓርቲው ይቅር፣ ስለ ዲን አይደል የምናወራው። በእኛ በጀማዓ እንምጣ። በዚህ በኩል ሱናን የሚከተሉ በሰለፎች መስመር ላይ ያሉ ሰለፊ የአቂዳን አቂዳቸው ያደረጉ በኢትዮጵያ ውስጥ 10-20 ሚሊዮን ወንድምና እህቶች ቢኖሩ አላህ ያብዛቸውና እነዚህ 10 እና 20 ሚሊዮን ብዙ ናቸው ወይስ ትንሽ? ብዙዎች ናቸው። በተቃራኒው ደግሞ በሌላ መስመር ላይ ሄደው በቢድዓ በጥመት መንገድ ላይ የሚጓዙ 10-20 ሚሊዮን ደግሞ ሙስሊሞች ቢኖሩ አላህ ከጥመት ይጠብቀን። እነሱስ ብዙ ናቸው ጥቂት? ስለዚህ ብዙ ሱንዮች እንዳሉ ሁላ ብዙ ቢድዒዮችም አሉ ማለት ይችላል። ለሁለቱም ብዙ ግን አብዛኛው ሱንይ ነው ካልንስ ሙብተዲዑ ጥቂት ነው አብዛኛው። ይሄ ደግሞ አረብኛው ላይ አክተር የሚለው ነው። ለምሳሌ ወላ ተጂዱ አክተረሁም ሻኪሪን፣ አብዛኛዎቹን አመስጋኝ ሆነ አታገኛቸውም ካለ ጥቂቶች ናቸው ማለት ነው የሚያመሰግኑት። ብዙዎች አመስጋኝ አይደሉም ቢል ኖሮስ ብዙዎች ደግሞ አመስጋኝ ይኖራሉ ማለት ይቻላል። ግልጽ ነው። ስለዚህ ጌታችን ወለቀድ ዘራእና ሊጀሃነም በርግጥም ለጀሃነም ፈጥረናል ከሲራን ሚነል ጂኒ ወልኢንስ ከጂኖችና ከሰዎች ብዙዎችን ካለ ለጀነት ደግሞ የተፈጠሩ ሌሎች ብዙ አሉ። አሁን መነሳት ያለበት ጥያቄ እነዚህ ለጀሃነም የተፈጠሩት ከጂንና ከሰዎች ብዙዎች የተባሉት ለምን? ይሄ ነው ጥያቄ ከሆነ አይቀር መነሳት ያለበት። ሌሎቹስ ለጀነት ተፈጠሩ ቢባል ለምን አይባልም? አላህ አርራህማን ነዋ፣ ቸር ጌታ ነዋ። ለምን መልካም ነገርን እጣ ፈንታቸው አደረገ ብለን አንወቅስም። አእምሮ ላይ ጥያቄ የሚነሳው ብዙዎቹ ለጀሃነም የተፈጠሩት ለምንድን ነው? ለዛ ዓላማ ሲባል ማለት ነው ወይስ ከፍጻሜያቸው አንግል ሚለውን ነው ማየት ያለብን። የዚህ መልስ ያለው ምኑ ላይ ነው? ሊጀሃነመ የምትለዋ ላሚቷ ላይ ነው። እቺ ሐርፍ ወይም ላሙ ታዕሊል ሳትሆን ላሙ ልዓቂባ ትባላለች። ፍጻሜያቸው ወደዛ እንደሚሄድ ታውቆ ለዛ የተፈጠሩ ማለት እንጂ ከመነሻው ጀሃነም እንዲገቡ ታስቦ የተዘጋጁ ማለት አይደለም።